ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም፣ እሷ ስራ ቦታ ነበረችና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ቤት ክራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው? ይኸው አንቺንም ባዶ ጥሎሽ ጠፋ። ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበረ በሰዓቱ ማለት ነው። እና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? የእምነት የሚባል ነገር አለ፣ ግን ለእኔ ቅጣት ነው። እኔ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጅና እዛ በጣጥቃ ስትለብስ ምናምን ነው ማያት። እኔ በተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላሰብኩም። አይሽ አቡዬ እኔን ሚስቱን አንድ ቀን ረክዞ እንኳን አይቶኛ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁ። ጉድ የሚለው ማን ነበር? ለማንኛውም የሚለውን ለእናንተ ተውና ከወደ ሳውዲ አረቢያ የሰማሁት እጅግ በጣም የአይናውጣ ወይናውጣ በተለይ ሀዌ የምትባለውም ባልየውም እጅግ በጣም መደባበቅ የለ መዋሸት የለ ምናምን በቃ ደፋር ናቸው። አንዳንድ ጊዜ እንደዚህ ያለ ደፋር ሰው ያስፈልጋል። በቃ ለመፍረድ ለመሸማገል ለመዳኘት አያስቸግሩም። በአጭሩ በቃ ደፋር ናቸውና እስኪ ቪዲዮአቸውን ልጋብዛችሁ። ሀቢባ ቤት መሸም የማይመጣ ነገር የለም። ላይክ አድርጉት፣ ሰብስክራይብ ሼር አድርጉ። ወላሂ ቪዲዮ ልጋብዛችሁ። በጣም ያስቃልም ያሳዝናልም እና አይናፋርነት ምናምን የለም። አይናፋርነት ታጥቧል። ደፋር ናቸው። እስቲ ስሟቸው። ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም፣ እሷ ስራ ቦታ ነበረችና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እኔ ቤቱን ለቅቄ ወጣሁ። ብዙም አልቆየሁም እዛ ቤት፣ በውጭ ነው ብዙ ጊዜ እንደውም ያደረግነው። ቤቱን ለቅቄላት ወጥቻለሁ። ከዛ እና ስህተት ሰርቻለሁ። ለዛ ራሱ ይቅርታ ምንም ነገር ሊያጽናናት አይችልም። በጣም ስህተት ሰርቼባታለሁ። ማድረግ የለብኝም ነበረ ማለት የአንድ ቀን ስህተት ነው እኮ ነው ያልሽው። የአንድ ቀን ስህተት ከሆነ በውጭስ እየተገናኛችሁ ስታደርጉ የአንድ ቀን ስህተት ማለት እኮ አንድ ሰው ተሳስቶ አንድ ቀን ያደርግና አይደግመውም። ስህተት ስለሆነ ስህተት ስለማይመደገም ስለሌለበት የአንድ ቀን ስህተት ተሳሳታችሁና ሲጥማችሁ በዛው ቀጠላችሁ። ከዛ አንድ ቀን መጀመሪያ ተሳሳትን እንዳስረዳሽ አቡዬ ተሳሳትን። እኔ ከዛ በኋላ ላይ እኔ ፍቅር ያዘኝ። ያው ሲሊ ፍቅር ከያዛ ደግሞ ከባድ ነገር ነው በጣም ሲይዘኝ። እኔ ቤቱ ላይ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ በቃ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሜዳ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ ሚዲያ ላይ ለመውጣት ወሰንኩኝ ያልሽው? አይዋ እሷ እንድትሰማ ፈለኩኝ። ከዛ ሰማች። እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ ወጥተሽ ከምታሰሚያት ቀጥታ ስልኳን ለሻገርሽ ልጅ ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻት? ለምን በአደባባይ እንድትሰማ ፈለግሽ? ልታምን ይችላል። የእሱን ነገር እሱ እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ነው ይሄን ነገር አደረኩት። ምንድን ነው የተሰቃየሽው? እሱም ማንም በሌሊ ሰዓት ትቶይ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። ያው ሴት ልጅ እኛ ሴቶች ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ላይ ብዬ ነው እንደዚህ ያደረኩት። እሺ ሀውለት
ይሁንም ከዛ ይኸውልሽ አንቺ ጋር መጣ አይደለ? የአንድ ቀን ስህተት ነው አልሽ፣ ተሳሳታችሁ፣ ከዛ ጣማችሁ ደጋገማችሁት፣ ከዛ ሰለቸው። ወንድ ልጅ ልክ እንደ ህፃን ልጅ መጫወቻ፣ ህፃን ልጅ አዲስ መጫወቻ ሲገዛለት አዲሱን መጫወቻ ተጫውቶ ልክ አዲስ ሌላ ተገዝቶ ሲመጣ አሮጌዋን ሲጫወትባት የቆያትን መጫወቻ ጣል አድርጎ አዲሱን ስጡኝ ብሎ እንደሚያለቅሰው እንደዛ ነው ወንድ ልጅ። ገባሽ? አንቺን እንትን አለ፣ ከዛ አሁን ደግሞ ሰለቸውና ገባሽ በቃኝ አለ። ያኔ አንቺ ልብሽ ተሰበረ፣ ከፋሽ። አንቺ መጀመሪያ ወደ አንቺ ሲመጣ ከሚስቱ የተሻልኩ ሆኜ ስላገኘኝ ነው እኔ ጋ የመጣው ብለሽ ነበር ያሰብሽው፣ ግን አይደለም። ሁላችንም ሴቶች አንድ አይነት ነገር ነው ያዝነው። ማንም የተለየ መርዘም ማጠር፣ መቅላት መጥቆር፣ መክሳት መወፈር፣ ሰልካካ ድፍጥጥ ምናምን መልካችን ምናችን ይሄን ቀዳዳ፣ ሁሉም አንድ አይነት ቀዳዳ ነው የያዘው። ምንም ከማንም የተለየ ነገር የለም። የተለየ ነገር ያለ መስሏቸው ይሄዱና የተለየ ነገር እንደሌለ ሲገባቸው ይመለሳሉ ወደ ሚስቶቻቸው። لا حول ولا قوة إلا بالله ደግሞ ያ ነገር የገባኝ አሁን ነው። ሁሉም ካለፈው በኋላ አሁን يعني አሁን يعني إذا بوليتم فاستتروا የሚባል አለ። إذا بوليتم فاستتروا አንቺ ጭራሽ ማለት ባለቤቱ እንድትሰማ ፈልጋለሁ፣ አሁንም ህዝብ እንዲሰማ ፈልጋለሁ የምትይው ነገር ማለት እንዴት ብለሽ ነው ያሰብሽው እህቴ? እሱን ልትበቀለው ስለፈለገች ሚዲያ ላይ አወጣችሁ። አዎ ግን ይሄ ሙጃሃራ بالمعصيه አንቺ ኦሬዲ ያደረግሽው ሰጠት ካለ ከአላህ ጋር ተውባ ማድረግ ነው እንጂ እሱም መበቀልም ሌላ ነገር ማለት እንደዛ አይደለም። ይሄን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ታርኩሽ። ኦኬ ግንኙነት ካለ እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ላራ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? አላውቅም፣ አልጠጣንም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣንም። የሚጠጣ ምናምን አስገድዶሽ ግን አይደለም ማለት? አይ አይደለም። እሺ አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፈሁበትን እሱም ቁጭ አርጉልኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶአቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር ወላሂ አጠፋለሁኝ። እሺ ከርታታ ሶሪ ራብና፣ አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለባት እንደሆነ ሳላቅ የቤት ክራይ ደባል አስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። የተጨማለቀ ነገር ምን ይሰራልኛል? በቃ ሚዩት አድርጊ፣ እጠራዋለሁ። እሺ ሀውለትስ አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እነሱም ተለያይተናል፣ እንዲህ አይደለም። እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? አይ እንዳብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጨመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ላ ሰጥቼው አላውቅም። አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብሬን ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽው የቤት ኪራይና ቀለብ እንዲችልሽ ነበር ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ ሲመጣ ምናምን ነገር ምንም ይዞልሽ አይመጣም? አልተጠቀምሽበትም ሰውየው? ለነገሩ ምን አለው እንዴ? ያንን እኮ አቦሳ እየተናገረኝ ነው። ተጠቅመናል። እሺ
ማነው ስሙ? ራቢያ ስሙን ነው ወላ አካውንቱን እኔ አላውቅም። ቀይሮ እንደሆነ የራሱ ስም ትክክለኛ ስሙ ትክክለኛው ስም ብርሃን ይባላል። ብርሃን በቃ እሺ። ወይስ አድርጌለታለሁ በላክሽልኝ ቁጥር። ታሜ እንዴት ነህ? ታሜ ኮመንት ጽፎ ነበር ሮጠብኝ። ሰላም ነው? ደህና ነህ? ጠፋክ እኮ ና ግባና በድምፅ ሰላም ልበለ ትሰማ። በጣም ያሳዝናል። እኔ ምልሽ በኒካን የተጋባ ነው አልናልሽኝም? ራቢያ ብርሃን የሚባል እስላም አለ? የሙስሊም ስም ነው? ወላሂ ሙስሊም ነው። ለመጀመሪያ ጊዜ ነው የሙስሊም ስም ብርሃን ስሰማ። ብርሃን የስም አይደለም፣ ሙስሊም ነው። የስሙን ነገር ግን አላውቅም እኔ። ብርሃን አበራ አለ ብርሃን ስም። ዋሌኩም ሰላም። ታሜ እንዴት ነህ? አልሐምዱሊላህ። እንዴት ናችሁ ያ ጀማ? ደህና ነን። ጠፋክ እኮ። ደህና ነህ? ሎንግ ታይም ስለመጣ በጣም አንቺስ እንግዲህ ያማረብሽ ነው ከወለድሽ በኋላ ማሻአላህ። ትፉት ማሻአላህ አለኪ። ሽክራን ራሚ። ቤቢ ደህና ናት? ደህና ናት አልሐምዱሊላህ። ደህና ናት። ባለቤትሽ ልጆችሽ ሁሉ ሰላም ናችሁ? አልሐምዱሊላህ ሁላችንም ደህና ነን። ሰይ አልሐምዱሊላህ። ለሽ አንቺ ማለት እውነትም አልተዋጥልንም። እኛ ሁላችንም አሁን እኔ የገባሁት ይህንን ነገር ما بعرف حسيته شيء دراما ولا شيء ليش ما يدخلون بالكاميرا ፎቶአቸው እኮ አለ እንዳለ ተለጥፏል። ፎቶ ያለ ሰው ፎቶ አለ ሰው ፎቶ እስካለ ደግሞ خلاص يعني በካሜራ ግቡ መናገር የምትፈልጉትን ነገር አውሩ። ቪዲዮ አብሩ እስቲ። እውነትም የሰው ፎቶ ቢሆን እስቲ የለጠፋችሁት በምን እናውቃለን? ያ ፎቶ ማለት እናንተ መሆናችሁን በምንድን ነው የምናውቀው? ጎበዝ ስማርት ታሜ። የኔ ፎቶ ነው እኮ። ቪዲዮ አብሩ ነው ቪዲዮ አብሩ የራስሽ መሆኑን እንድናረጋግጥ። ራቢያ ቪዲዮ አብሪ። ቪዲዮ አብሩ። ፍቅር ያዘኝ። ያው ሴት ፍቅር ከያዛት ደግሞ ከባድ ነገር ነው በጣም ሲይዘኝ። እኔ ቤቱ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ በቃ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሜዳ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ አልፈልግም ብሎ ሜዳ ላይ ሲጥለኝ ሚዲያ ላይ ለመውጣት ወሰንኩኝ ያልሽው? አይዋ እሷ እንድትሰማ ፈለኩኝ። ከዛ ሰማች። እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ አውጥተሽ ከምታሰሚያት ቀጥታ ስልኳ አለሽ፣ የሀገርሽ ልጅ ናት። ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻትም? ለምን በአደባባይ እንድትሰማ ፈለግሽ? ልታምነኝ የእሱን ነገር እሱ እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ነው ይሄን ነገር ያደረኩት። ምንድን ነው የተሰቃየሽው? እሱም ማንም በሌሊ ሰዓት ትቶኝ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። ያው ሴት ልጅ እኛ ሴቶች ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ነው ብዬ ነው እንደዚህ ያደረኩት። እሺ ሀውለት አቤት። ሀውለት ትክክለኛ ስምሽ ነው አይደል ማሬ? አይዋ ትክክለኛ ስሜ ነው።
አዎ ትክክለኛ ስምሽ መሆኑን እርግጠኛ የሆንኩት የሀገርሽ ልጅ ስለነገረችኝ ነው። እሺ ግን ፎቶሽ አለ፣ ፎቶሽ ሚዲያ ላይ ወጥቶ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም? የቤት ኪራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ? እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ኪራይ ልትዳበይ ነው፣ የቤት ኪራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም ማስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸውን ውልቅላለሁ። ይሄ ብቻ ነው ሀቡ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጊ ቀልቤያለሁ? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅ እላለሁኝ። እምናቸውም ላይ አልደርስም እኔ ወዬ። ዛሬ ብቻ ላስቸግርሽ፣ እሱንም አምጪልኝ እንደው እህቴ። እሺ ራቢያ፣ እኔ በይ ሁለት ምንድን ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽውን የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ትናንትና ከሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ? እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ኪራይ ልትዳበይ ነው፣ የቤት ኪራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም ማስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸውን ውልቅ እላለሁ። ይሄ ብቻ ነው ሀቡ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጊ? ቀልቤያለሁ። አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅ እላለሁኝ። እምናቸውም ላይ አልደርስም እኔ
ውዬ ዛሬ ብቻ ላስቸግርሽ እሱንም አምጪልኝ እንደው እህቴ። እሺ ራቢያ እኔ በይ ሁለት ምንድት ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽው የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ሳይሸክክሽ ሳይደብርሽ አንድ ቀን ስተት ነው አንድ ቀን ተሳሳትን ጣመኝ ድገመኝ አልኩት እና በውጪ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጪ ያደረኩት። በውጪ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ ሁለተኛ ሚስት አግብቶ ሐላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ክራይ ልትዳበይ ነው፣ የቤት ክራይ ልታግዣት እንጂ ባሏ ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? እምፈልገውማ እሱ ይምጣ እዚህ ጋር እሱንም አስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸው ነው ውልቅላለሁ። ይሄ ብቻ ነው ሀቡዬ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጉ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅላለሁኝ። እመናቸውም ላይ አልደርስም እኔ ውዬ ዛሬ ብቻ ላስቸግርሽ እሱንም አምጪልኝ እንደው እህቴ። እሺ ራቢያ እኔ በይ ሁለት ምንድት ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽው የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ። እንደሷ አይደለም እንዴ? እኔ በአላህ እምላለሁ ሙስሊም ነሽ። ምንም ሳይሸክክሽ ሳይደብርሽ አንድ ቀን ስተት ነው አንድ ቀን ተሳሳትን ጣመኝ ድገመኝ አልኩት እና በውጪ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጪ ያደረኩት። በውጪ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ ሁለተኛ ሚስት አግብቶ ሐላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ክራይ ልትዳበይ ነው፣ የቤት ክራይ ልታግዣት እንጂ ባሏ ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? እምፈልገውማ እሱ ይምጣ እዚህ ጋር እሱንም አስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸው ነው ውልቅላለሁ። ይሄ ብቻ ነው ሀቡዬ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጉ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅላለሁኝ። እመናቸውም ላይ አልደርስም እኔ ውዬ ዛሬ ብቻ ላስቸግርሽ እሱንም አምጪልኝ እንደው እህቴ። እሺ ራቢያ እኔ በይ ሁለት ምንድት ይፈልጋለሁ። ለምን የጉዳዩ ባለቤት ከስተሽ የመጣሽው የቤት አንቺ ስለሆንሽ እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ። እንደሷ አይደለም እንዴ? እኔ በአላህ እምላለው ሙስሊም ነሽ። እኔ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም።
አመት እናንተን የቀለብኩትና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ? ወለ አየሹ ሐረካቱም ማለት ነው። እዚህ ገስት ጎ ኦል ፍላይ ነው። እኛ አልነቀል ነው ኔትወርክ ነው የነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ኪራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ኪራይ ተሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ኪራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ የቤት ለእንደው ለሳቡን ራሱ አልተውም እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ ለመታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። የኔን ተይው ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ አምጥተሽልኛል፣ የፈለኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ተቃህባለሁ። ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩን ነገር ከዚህ የአመት የቤት ኪራይሽን አመት የቤት ኪራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችን ስቃይ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አቡዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ፣ የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላስበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ከዛ ትቀናለህ አትቀናም የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እንደ እርጎ የመሰለች ሚስት እያለች ነው በሷ ምንድን ነው ቀናው? ምን ሆነሽ ነው አንቺ? እዩ ሲደልልሽ አየሽው ሀቢባ ወላሂ አልቀረብህ ለምን ቀናለህ በሷ? ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። ኦኬ እኮ እንለያይ በቃኝ አቁም ያለው ካንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅቱ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠየቅሽ ጠይቅ። እኔ አይው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ። ማን አይዞህ ነው በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለኩ ነው አለች እኮ። ለሚስቱ በውስጥ ደውለሽ አትነግሪያትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት ምናምን አመት እንደዛ ይሆነዋል።
6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አየሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር እኮ ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ምን ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ አቦ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? ራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ነው። ገባሽ? በቃ በምን ምክንያት ያለ ከሷ መራቅ እንጂ እዚህ ጋር እኮ ሚስት ያለች አይሽ ያደር የሆነ ነገር እንትን ሲል ነበር ማሰብ ያለበት ሀቡ እዚህ ጋር ስሚ ይሄን ጉጭ ሐረካቱን ማለት ነው። የኔን ሐሳብ ያንቺን አይደለም የኔን ሐሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈለገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጅና እዛ በጣጥቃ ስትለብስ ምናምን ነው ማያት። እኔ በተሰብ ትርዳ እሱ ላይ እንደዚህ ልብ ብያ አላሰብኩም። አየሽ ሀቡዬ እኔን ሚስቱን አንድ ቀን ረክዞ እንኳን አይቶኛ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሷ አትሰቢ እባክሽ፣ እንደሷ አትሰቢ። እንደሷ አይደለም ሄዳ ከመጣች እሺ። ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ፣ ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት። ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት ማለት ያ። ስለዚህ ራቢያት ሁለቱም እውነቱን የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ። ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ። ስለምን እሷ ለምን ታስገዳታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት ታጠፋታለሽ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አውዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ፣ የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ እሷ ጋር የተነጋገሩት ተነጋግረው አልጨረሱም። ቆይ ልጠይቃት። ራቢያ ሀውለት እንድትወርድ ትፈልጊያለሽ? ለምን አንቺ ስለሆንሽ ቀድመሽ እዚህ ቤት መጥተሽ መነጋገር ፈልጋለሁ፣ ሁለቱንም ጥሪ። የአንቺን ፍቃድ ነው የምጠይቀው። እንድትወርድ ትፈልጊያለሽ ወይስ ትቀመጥ? አትወርድም። እኔ የምጠይቃቸው ጥያቄ አለኝ ደግሞ። ለምን? እሺ ጥሩ፣ አንቺ ጥያቄሽን ጀምሪ። እሺ ከሁለት ሰው ከንቱ ስምህን አልጠራውም። በእውነት በጣም ነው የምትለኝ። አይ ማሪ በስማችሁ እሷን ሀውለት አንቺን ራቢያ እያልኩ ነው የምጠራሽ። አንቺ ብርሃን እያልሽ ጥሪ በትክክለኛ ስም። እሺ ከሁለት እና ብርሃን ማለት ነው። በየት ነው የተገናኛችሁት? ይህን እንዲያውቅልኝ ህዝብም እፈልጋለሁኝ።
ቤት ውስጥ ነው። ቤት እኮ ነበር ያለችው። ቆይ እኔ ላስረዳው ለብርሃን። ከሁለት ምን አለት የተገናኘ ነው። እኔ እና እሷ ፌስቡክ ላይ ተዋወቅን እና በመሴንጀር አመጣችኝ እሷ ምናምን ስላለች እሷ እውነቱን ይወጣላት የት እንደተዋወቃት ነው እንዲታወቅላት የምትፈልገው ራቢያ። ነው እነሱ በተዋወቁበት ተዋውቀዋል። የአንድ ሀገር ልጆች ናቸው። እኔ የሚያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔ እፈልጋለሁ አንቺን ፈልጊ አልኳት። አገኘቻት። ላምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት። መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ከሁለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? አዎ። ኦኬ። እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ነው የምን ፌስቡክ ቤቴ ናት። ጥሩ። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን እኮ። ሚስት ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድን ነው? እሷ በፌስቡክ ላይ የተዋወቅኩት እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይሄንን ነበር የፈለኩት። አዎ خلاص መልሱን አግኝቻለሁ እኔ። ስለዚህ ራሷ ወርዳለች። ይኸው እኛ አይደለም የሚያወርድናት እሱ ትውረድ ሲል ወርዳለች። ተውረድ። ይሄን ነው የምፈልገው ከሷ ነው። ጥያቄያቸውን ነበር መልሱን እንዳገኘ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን እጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ላንሷና ላንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር ምን ያደለው የሚወርዱት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? እኔ መልሱን አግኝቻለሁ። ሰውዬ አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለሽ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ካንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። ደግሞ የምፈልገውን እንስማ። እሱን አዳምጪ አቡዬ። እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሬያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከአይኔ አልፈሽ እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ ረፊ ብዬ ብዙ ጊዜ ለምኛታለሁ። እና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ደረቅ ጥያቄ ነበር የጠየቀች። ገብቶሻል? ከዛ በኋላ ነው የወጣችው። ወጣ በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀብዬ ያስኩትና ፈለገሽ ቦታ ሄጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድነው ምናምን ብዬ ዝም ብዬ ወጣሁ። ከዛ ቀጥላ ሰይዶ ረባ ገባይ። ሰይዶ ረባ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብተሻል? አዎ አልኩ። በቃ አዎ እንደዚህ ነው የተዋወቅ ነው። ምናልባት ቤት ውስጥ ነው ምናምን ሲባል እንደዚህ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኳት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ የምትፈልገውን ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘቅዝቃ ስሳደብ ምናምን ነው የምትለው እሷ። ምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችን ነው። ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበስ ነው እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ ይፈልጋለሁ ነበር ያለችው እዛ አይደለ? እዚህ ደግሞ እዚህ ቤት ማሸት አይቻልም። ቪዲዮ አብርታሽ እውነቱን ተናገሪ ብያት እውነቱን ነው የተናገረችው።
እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻትና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወጣችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣች ነው የተናገረችው። ይሄንን ያለችው ይሄን ነው። በሷም የፈለገችው ይሄንን ነው ቆልኩሽ። እኔ ስተዋት የፈለገችው ይሄንን ነው። በቃ እሺ፣ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምኑ ለእሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዝንባያት እሷ እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩሽ ነው። በቃ አንቺ ጋር አይደርስብሽም፣ አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው ሄደችው። ግን ዝቅዝቃ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምተዋል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች፣ አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይሄ ህይወት ለሷ የኔ ህይወት እንትን ብሎ ለሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስት ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይሄን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበረ በሰዓቱ ማለት ነው። እና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለእኔ ቅጣት ነው። ታውቂያለሽ? ለእኔ ቅጣት ነው፣ ለእሷ ግን እምነት። ያው ተከርታለች፣ የተከዳይ ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10 ሺህ ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለእሷም ጥሩ ህይወት ትኖራለች ብዬ አስባለሁ፣ ያችኛዋም ማለት ነው። የኔ ህይወት ግን እንደዚህ ሆኖ በእሷ ከሆነ እንግዲህ ራሴን መወስደው እወስዳለሁ። እና ይሄ ነው ወደ ሚስት ደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ ማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተት ግን ይቅር ማለት እና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብተሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብተሻል? ግን ለእኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው ለኔ። የእሷን እምነት ማጣቱ ቅጣትክ ነው። የእሷን እምነት ማጣቱ ነው ቅጣትክ። አዎ ቅጣቴ ነው ለኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው ውሳኔው ያለው። እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገርሽ ላይ ያኔ አሁን ማረፍ ፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ ይሄን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። ያኔ የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። ያኔ መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ ይሄን ነው እኔ የማውቀው። ለስንት ዓመት ስራ 4 ዓመት የትዳር ህይወታችሁ ብርሃን ወንድም 4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈታ ተቀምጣህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል።
እሷ እንትን ያለችው ማለት ነው። እውነት ነው። ለምን እውነት? ስለዚህ ይሄ ሰው የሚያወራው በጣም እሷ በጣም ምንሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ወደ እንደዚህ ነው ብዬ ነው ሀቡዬ ዘማስኪ አንቺ ተረጋግሽ ጨራሽ ያን እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረው ወደ እምነት ካጣ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ወይልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለእኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ አደረኩት፣ ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል፣ አዎ። ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም፣ ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽን አስበሽ ብርሃን፣ እወድሻለሁ፣ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻሉ አቡዬ በጣም ነው የተጸጸኩት። ልብ እየደማ እኮ ነው በጸጸት። ምን ሆነሽ ነው? ገብቶሻል? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለሽ እንዴት የሰማች እንደው ምናምን የሚለው ሀሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆን ምናምን ማለት ከጥሩነቱ ይሆንም። ከዛ ይኸውልሽ አንቺ ጋር መጣ አይደለ? የአንድ ቀን ስህተት ነው አልሽ፣ ተሳሳታችሁ። ከዛ ጣማችሁ ደጋገማችሁት። ከዛ ሰለቸው። ወንድ ልጅ ልክ እንደ ህፃን ልጅ መጫወቻ፣ ህፃን ልጅ አዲስ መጫወቻ ሲገዛለት አዲሱን መጫወቻ ተጫውቶ ልክ አዲስ ሌላ ተገዝቶ ሲመጣ አሮጌዋን ሲጫወትባት የቆያትን መጫወቻ ጣል አድርጎ አዲሱን ስጡኝ ብሎ እንደሚያለቅሰው እንደዛ ነው ወንድ ልጅ። ገባሽ? አንቺን እንትን አለ። ከዛ አሁን ደግሞ ሰለቸውና ገባሽ በቃኝ አለ። ያኔ አንቺ ልብሽ ተሰበረ፣ ከፋሽ። አንቺ መጀመሪያ ወደ አንቺ ሲመጣ ከሚስቱ የተሻልኩ ሆኜ ስላገኘኝ ነው እኔ ጋ የመጣው ብለሽ ነበር ያሰብሽ፣ ግን አይደለም። ሁላችንም ሴቶች አንድ አይነት ነገር ነው ያዝነው። ማንም የተለየ መርዘም ማጠር፣ መቅላት፣ መጥቆር፣ መክሳት፣ መወፈር፣ ሰልካካ፣ ድፍጥጥ ምናምን መልካችን ምናችን ይሄ ቀዳዳ፣ ሁሉም አንድ አይነት ቀዳዳ ነው የያዘው። ምንም ከማንም የተለየ ነገር የለም። የተለየ ነገር ያለ መስሏቸው ይሄዱና የተለየ ነገር እንደሌለ ሲገባቸው ይመለሳሉ ወደ ሚስቶቻቸው። ላሁለ ወላ ቁወተ ኢላ ቢላህ። ደግሞ ያ ነገር የገባኝ አሁን ነው። ሁሉም ካለፈው በኋላ አሁን ያኔ አሁን ያኔ ኢዛ ቡሊቱም ፈስተትሩ የሚባል አለ። ኢዛ ቡሊቱም ፈስተትሩ፣ አንቺ ጭራሽ ማለት ባለቤቱ እንድትሰማ ፈልጋለሁ፣ አሁንም ህዝብ እንዲሰማ ፈልጋለሁ የምትዩ ነገር ማለት እንዴት ብለሽ ነው ያሰብሽው እህቴ? እሱን ልትበቀለው ስለፈለገች ሚዲያ ላይ አወጣችሁ። አዎ፣ ግን ይሄ ሙጃሃራ በልማዕስያ አንቺ ኦልሬዲ ያደረግሽው ሰጠት ካለ ከአላህ ጋር ተውባ ማድረግ ነው እንጂ እሱም መበቀልም ሌላ ነገር ማለት አታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም። ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምኑ ለእሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዝንባያት እሷ እኔ የምትፈልገው ነገር እኔ ሆሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል? እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩች ነው። በቃ አንቺ ጋር አይደርስብሽም፣ አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አሰይድ ጨርሻለሁ ብላ ነው ሄደችው። ግን ዘግዝጋ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምተዋል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች፣ አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይሄ ህይወት ለሷ የኔ ህይወት እንትን ብሎ ለሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስትህ ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት ጋር የተፈጠረው ነገር ስህተት ነው። ተሳስተህ ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይህን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች
ገባሽ? በቃ መተው አልቻልኩም ነበር በሰዓቱ ማለት ነው። እና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለእኔ ቅጣት ነው። ታውቂያለሽ? ለእኔ ቅጣት ነው፣ ለእሷ ግን እምነት። ያው ተከርታለች፣ የተከዳች ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይሄንን የፈለገችው ያችኛዋ ይሄው በ10,000 ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለእሷም ጥሩ ህይወት ትኖራለች ብዬ አስባለሁ፣ ያችኛዋም ማለት ነው። የኔ ህይወት ግን እንደዚህ ሆኖ በእሷ ከሆነ እንግዲህ ራሴን ወስደም ወስዳለሁ እና ይሄ ነው። ሌላ ወደ ሚስት ደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ ማይሳሳት የለም። ሰው ነህ። ሰይጣን አሳስቶ ስህተት ልትሰራ ትችላለህ። ይሄንን ስህተትህን ይቅር ማለትና ያለ ማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሰይጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈልግ እንዴት ትመንህ ለሚቀጥለው እኮ እኮ ነው አሁን እሷ ጋር ያለው እኮ እሱ ነው። ገብቶሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብቶሻል? ግን ለእኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው። የእሷን እምነት ማጣቱ ቅጣትክ ነው። የእሷን እምነት ማጣቱ ነው ቅጣትክ። ቅጣቴ ነው ለእኔ እኮ። ምንድን ነው የምትክሳት? ለምሳሌ ይቻለው እንጂ እኔ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከስቶ በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? ራት እያሉኝ ነው ጓደኞቼ። የተፈጠረው እኔ መራቅ ስለፈለኩና ስለፈለኩ ገባሽ? በቃ በምን ምክንያት ያለ እሷ መራቅ እንጂ እዚህ ጋር እኮ ሚስቴ አለች። አይሽ ያደር የሆነ ነገር አጥቶሽ ነበር ማሰብ ያለበት ሀው እዚህ ጋር ስሚ ይሄን ጉድ ካራካቱን ማለት ነው። እኔን ሀሳብ ነው እየተናገርኩ ያለሁት። አንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራኳት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትወጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልግም። እንደውም የበለጠ እየቀረበች ነበር። እዚህ ጋር እንደምታወሪያት አይደለች ማለት ነው። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር ትላለች እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይህን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ከፈጸማ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁት አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሽፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው። እሷ አሁን እዚህ ጋር ሚስቴን በጠይቃት አታውቅም። ቤት እንዳለች ነው የምታውቀው። የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን በሁለት ዓመት ውስጥ አንድ ቀን የተገናኘ ነው ብላለች። አንድ ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን በጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እንዳለች ነው ግን እና ይሄ ነው። አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ነው። ያን በፊትማ ኖራለች። ተተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁን ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣችሁ። ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ እያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች ስህተት ነው እያልኩሽ እኮ ነው። ባሽ ጥላቻ አይደለም፣ ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ባሽ ገፋፋኝ አደረኩት፣ ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል። አዎ፣ ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም፣ ግን እወድሻለሁ። መልካም ምን ልበልሽ ታዲያ?
ስለዚህ አንቺ ራስሽ አስበሽ ብርሃን እወድሻለሁ ስለሰራሁት ስህተት ተጸጽቻለሁ ነው የሚባለው። ቻሉ አቡዬ በጣም ነው የተጸጸትኩት። እየደማ እኮ ነው በጸጸት ምን ሆነሽ ነው? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስትሰማ ተሻለሽ እንዴት የሰማች እንደው ምናምን የሚለው ሀሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስትሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ ይሆነ ምናምን ማለት ከጥሩነቷ ነው ይሄን የምልሽ ገብቶሻል። እንደዛ አስቤ ነበር እና አሁን ስትሰማ እንደውም እየተነፈስኩ እኮ ነው ለኔ። እዛም ነው እንጂ ሶሻል ሚዲያ እኮ የምገባም ሰው አይደለሁም። ያን ያክል የምጠቀም ሰው አይደለሁም። አለ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ማለት ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር፣ እኔ ምንም ችግር የለውም። የምትልህን ትቀጣለህ፣ የምትልህን እሷ የምታዝብህን ትቀጣለህ አይደል? በአቅሜ ልክ ካቅም አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። አውዬ በውስጥ መከራር የምር መከራር እሺ እመክርልሃል ኢንሻአላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ ቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይሄን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል። ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለም። መጀመሪያ የእሷን ዕዳ ሳላስወጣ ምን እና ይሄ ነው የምለው። አንተሻል ራቢያ መጀመሪያ የእሷን ዕዳ ሳልከፍል አልበላም ስራ ጀምሬያለሁ፣ ከመጀመሪያው ደግሞ ጀምሮ እየቆጠርኩ ሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይውጣ። ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንዴ? ቤት እኮ ናት ያኔ። ስራ ፈታ ነው፣ ኢጃዛ መታ ነው። ምን እያደረገች ነው? ስራ ፈታ ነበር ተጀመራለ። ሌላ ስራ የምትሰራ ልጅ አይደለች አቡ። ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ የሆነ 1 ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋታዋ የሚያጫውታት? አላማ የላትም፣ የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጊያለሽ? ስለዚህ እናንተ ቤት 1 ዓመት ከ2 ወር ስትኖር በ1 ዓመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለጉ ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 1,300 ነው 1,500 እንደዛ አካባቢ 1,300 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ያረጓ እንደዚህ ናት እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ። ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገቷ አንገሽን ቁረጥሽ ብላት በሰራቷ አንገቷ ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰጥታክ ታውቃለች? ሀውለት ብር ሰጥታክ ታውቃለች? ደስ የሚለው ነገር ግን እንትና ሀውለት እንደ ሌሎቹ ውሽሞች አትክድም። ሁሉን ነገር ሀቁን የተናገረችው። የአንድ ቀን ስህተት ነበር፣ ይቅርታ ጠይቃለሁ። ከዛ ከ1 ቀን ስህተት በኋላ ደግሞ በቤቷ ሆኜ ከባሏ ጋር ማግጥም ብዬ ወጥቼ ውጪ ተከራይተን በውጪ ነበር ስንገናኝ የነበረው እስከ ዛሬ ድረስ ብላለች። አሁን አልፈልግሽም ስላለኝ አልፈልግሽም ሲለኝ ብበቀለው ሚስቱ እንድታቅ ሚዲያ ላይ ወጣው ብላ ለመጀመሪያ ጊዜ ሰያ ቤት ገብታ እንትና ሰባኪዋ ወይንም ራቢያ ሶሪ ሀውለት ከሰሰችው። ሚስቱን ፈቶ ያግባኝ ብለሻል። ሚስቱን ፈቶ ያግባኝ ሀውለት ሚስቱን ፈቶ ያግባኝ ብለሻል። አረን አላልኩም፣ እንደዛ አላልኩም። ሚዲያ ላይ ወጥቼ ሚስቱን ፈቶ ያግባኝ አላልኩም። በስ እኔ የፈለግኩት እሷ እንድታገለኝ ነበረ። አውቃለች። ኦኬ እኮ እኔ እኮ እሷ እንድታቀልሽ ከሆነ ደውለሽ ቀጥታ ከባልሽ ጋር ማገጫለሁ አሁን ደግሞ አልፈልግም አለኝ ብለሽ መንገድ ትችይ ነበር። አላምንም ማለችኝ ነው ነገርሻ።
ያግባ ምናምን አለልኩም እዛው ወጥቼ ሚዲያለች ብላለች እያሉ ነው ኮሜንታተር። አንብቢማ ማርያም አማርኛ ካነበብሽውማ ብላለች እያሉ ነው እነሱ ናቸው ይባላሉ። ግን እዛ ገብተን ስናወራ ተወጇለሽ ወይ ፈቶ ያግባሽ ሲሉኝ ብሎ ሲጠይቀኝ እንደዛ ሰያስ ያቀርብልኝ አይኔ የምፈልገው እሷን ነው እሷን እንድትሰማልኝ ነው አልፈልግም ብዬ መልሻለሁ። ስለዚህ ጋይስ ያላለችውን ያላችሁት ብላለች ካላችሁ መስራቻ ያገባል ለራሱን አላገባውም። እዚህ ጋር የምነግርሽ ነገር አላገባውም። ምክንያቱም ብዙ ነገር ሴቶች አውቃለሁ። ብዙ ሴቶች አሉ። ቆይ ትቆራረጣለች። ውይ እንደው ይቅርታ በመሀል ገባሽብኝ ትይኛለሽ እንጂ ብዙ ነገር ገና ይመጣል እኮ በራሴ አውቃለሁ። ይህም ሴቶች ብዙ ሴቶች አይደለም